የጌታን ቃል አብረን እንካፈላለን። መጽሐፍ ቅዱስ የእግዚአብሔር ቃል የያዝን ሰዎች መዝሙር 24 ቁጥር 6ን ብቻ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እርሱን የሚፈልግ ትውልድ እንዲህ ነው፣ የያዕቆብ አምላክ ሆይ ፊትን የሚፈልግ እንዲህ ያለ ነው። ጌታ የተባረከ ይሁን። መዝሙር 24 መዝሙር ምዕራፍ 24 ነው ያነበብኩት። ይሄ መዝሙር እንዳልኳችሁ ነው የዳዊት መዝሙር ነው። ወንድማችን ንጉሥ ዳዊት የዘመረው መዝሙር ነው። መዝሙር በቅንፍ 24 እና ይሄ መዝሙር አይ ቲንክ በጣም ብዙ ጊዜ የተዘመረ መዝሙር ይመስለኛል አይደል? በጣም ብዙ ጊዜ የተዘመረ መዝሙር ነው። ምናልባት እኔ ያነበብኩት ክፍል ምን ያህል ደጋግሞ እንደተነሳ ባላቅም ከቁጥር 7 አካባቢ ጀምሮ ግን እናንተ መኳንንቶች ደጆችን ክፈቱ የክብር ንጉሥ ይግባ የሚለው እኔ በመዝሙርም አውቀዋለሁ። በተለያየ አጋጣሚም ደግሞ ስንጸልይም ደጋግመን እናነሳዋለንና ንጉሡ ዳዊት ይህንን ዝማሬ የዘመረው በመጽሐፍ ቅዱስ በታሪክ መጽሐፍት ላይ ወደ ኋላ ሄድ ብላችሁ የምታነቡ ከሆነ ሁለተኛ ሳሙኤል ምዕራፍ 6 ላይ የእግዚአብሔር የቃል ኪዳን ታቦት ወደ ዳዊት ከተማ በገባበት በዛ ዕለት ላይ ነው ንጉሥ ዳዊት ቆሞ መዝሙር 24ን የሚዘምረውና በጣም በክብር የተሞላ ዝማሬ ነው። እግዚአብሔር ወደ ንጉሡ ከተማ ወይንም እግዚአብሔር ወደ ዳዊት ከተማ የእስራኤል ቅዱስ እግዚአብሔር ወደ ዳዊት ከተማ ሲገባ ንጉሡ ዳዊት አምላኩ እግዚአብሔር ሲመጣለት ክብሩን ጥሎ የዘመረው ዝማሬ ነውና መዝሙሩ የተዘመረው የዛን ቀን ነው። መዝሙሩ የተዘመረው የዛን ቀን ነውና አይ ቲንክ ለዳዊትም ለኛም በጣም ብዙ ትርጉም አለው አይደል? ይሄ መዝሙር በጣም ብዙ ትርጉም አለውና ዳዊት ይሄ የእግዚአብሔር የቃል ኪዳን ታቦት ከቂርያት ያሪም ከሚባለው አካባቢ ከአሚናዳብ ቤት ወጥቶ ከዛ አቢዳራ ቤት ገባ። ከአቢዳራ ቤት ወጥቶ ነው እሱ ጋር የመጣው። ምናልባት በኋላ ጊዜ ካለ ወደ ኋላ ሄድ ብለን ምዕራፍ 6ን እንመለከተዋለን። እና ልክ ወደ ከተማው ሲገባ ዳዊት ህዝቡን ነው አይደል ያየው? ህዝቡን አየው እና ህዝበ እስራኤል በሙሉ ተሰልፎ የሚመጣውን በኪሩቤል ላይ የሚቀመጠውን የቃል ኪዳኑ ታቦት ላይ ያለውን እግዚአብሔርን እንደዚህ አዩት እና ህዝቡ ሁሉ እግዚአብሔርን ሲያይ ህዝቡ ለመጣው ለእግዚአብሔር የቃል ኪዳን ታቦትና በታቦቱ ላይ ለነበረው እግዚአብሔር ክብር የሚሰጠውን የአክብሮት ምላሽ ዳዊት አይቶ ይህ ትውልድ እግዚአብሔርን የሚፈልግ ነው አለ። ይህች ትውልድ የያዕቆብን አምላክ ፊቱን የምትፈልግ ናት አለ። እግዚአብሔር ይመስገን። እና ምዕራፍ 24 ቁጥር 6 ስፔሲፊክ ነው አይደል? አሁን የያዕቆብ ትውልድ ተብሎ የተጠራው እስራኤል አሁን የቃል ኪዳኑ ህዝብን ዳዊት በመዝሙሮቹ ላይ በጣም ደጋግሞ እስራኤልን ሲጠራ የያዕቆብ ትውልድ የያዕቆብ ህዝብ እግዚአብሔርን ደግሞ የያዕቆብ አምላክ ያቁምህ ይላል እኮ በረከቱ ላይ ሲባረክ እኮ የያዕቆብ አምላክ ያቁምህ በጽዮን ያጽና ካለ በኋላ የያዕቆብም አምላክ ያቁምህ ይላል እና የያዕቆብ አምላክ ተብሎ ሲጠራ የእስራኤል አምላክ ያዕቆብ ከተባለ የቃል ኪዳኑ ህዝብ የሆነውን እስራኤልን በጣም ስፔሲፊክ በሆነ አይነት መንገድ የሚያመለክት ነውና ይሄ የቃል ኪዳን ታቦት ሲማረክ እንደዋዛ ነበር የተማረከው። ለመመለስ ግን በጣም ዋጋ አስከፍሏቸው ነው የተመለሰው። የምታስታውሱ ከሆነ በኤሊ ዘመን የተማረከ ታቦት ነው በዳዊት ዘመን የመጣው። ኤሊ ካህን በነበረበት ዘመን የእስራኤል ካህንም ነበር። ለእስራኤል እንደ መስፍኗም አይነት ነበር ኤሊ። በመሰረቱ እስራኤላውያን በሙሉ መጥተው ብዙ ነገር የሚካፈሉት የሚቀበሉት ከኤሊ ነውና የምታስታውሱ ከሆነ በጣም ደጋግመንም ስለምናነሳው ኤሊ እና ልጆቹ አይደል? ኤሊና ልጆቹ ማለት አፊንና ፊንሃስ በእግዚአብሔር ቤተ መቅደስ መካከል በኪሩቤል ላይ ለሚቀመጠው ለሕያው አምላክ ለእግዚአብሔር በዛ በመገናኛ ድንኳኑ መካከል እግዚአብሔር እያለ እነሱ ግን አመፅን ያደርጉ ነበር ይላል። ለእግዚአብሔር የሚገባውን ነገር ይወስዳሉ። ደግሞ አንዳንድ በጣም በሕጉ የተከለከሉ በጣም ብዙ በደሎችን ያደርጋሉ። በተገለጠ መንገድ ደግሞ ኃጢአትን ያደርጉ ነበርና የእግዚአብሔር የቃል ኪዳን ታቦት ሲሄድ እየሄድኩ ነው አላለም አይደል? እግዚአብሔር በቃ ሊሄድ ነው። እግዚአብሔር ሄደ አይደለም እኮ የተባለው አይደል? እንደዋዛ ለድል አውጥቶት እኮ ነው በዛው ሄደው አይደል? ሊዋጉ ነው። የምታስታውሱ ከሆነ ከፍልስጤማውያን ጋር እየተዋጉ ያለ በጦርነት መካከል ሲሸነፉ የቃል ኪዳኑን ታቦት አይደል ከመገናኛው ድንኳን መካከለኛ ከቅድስተ ቅዱሳኑ ይዘውት ሲወጡ የእስራኤል ሕዝብ ባይዘው እኔ በጣም ይገርመኛል። የእስራኤል ሕዝብ የእግዚአብሔር የቃል ኪዳን ታቦት ሲወጣ ምድር እስክታስተጋባ ድረስ ጮኸ ይላል ሕዝቡ።
ምክንያቱም አምላኩን እግዚአብሔርን ነው ያየው። ምድር እስክታስተጋባ ድረስ ሲጮህ ፍልስጤማውያን በሩቅ ሆነው አምላካቸው ወጥቷልና አሁን ማን ያድነናል አሉ። አሁን አምላካቸው ወጥቷል። የእስራኤል አምላክ እንደምታውቁት በጣም ዝነኛ ነው። የእስራኤል አምላክ ፈርዖንን እንዴት ድል እንዳረገ በግብጽ ምድር ያደረገው ባህር እንዴት እንደከፈለና በምድረ በዳ ያደረጋቸው ምልክቶች በእስራኤል መካከል ብቻ ሳይሆን በእስራኤል ዙሪያ ባሉ በጠላቶቿ መካከል እንኳን ይታወቃል። የእግዚአብሔር አስፈሪነት ለሕዝቡ ለእስራኤል ብቻ ሳይሆን ጠላት ሁሉ ያውቃል። እግዚአብሔር ከመጣ ማንም እንደማያድናቸው እና አምላካቸው እግዚአብሔር ወጥቷልና ብለው ፈሩ ይላል። እግዚአብሔር ግን የወጣው ለእስራኤል ድል ሊሰጥ ሳይሆን በሌላ ምድር ሄዶ ብቻውን ሊዋጋ ነው እና አልፈለጋቸውም እነሱን። እና ሲሄድም ወደ ጦርነት ይዘውት ወጡ። ሕዝበ እስራኤል ተሸነፈ። አፊና ፊናሴ ዛን ቀን ሞቱ። ኤሊም ሞተ። አፍተሯል አይደል? ልጆቹ እንደሞቱ ሲሰማ ኤሊም ሞተ። ከዛ የአንደኛው ሚስት የፊናስ ሚስት ናት። ልክ ወለደችልና በወለደችበት ሞመንት ላይ ወሬ መጣላት። ምንድነው ወሬው ስትል ሞተ ፊናስ። ቀጥሎስ የእግዚአብሔር የቃል ኪዳን ታቦት ተማረከ አሏት። ያንገበገባት የፊናስ መሞት አይደለም። የእግዚአብሔር የቃል ኪዳን ታቦት ተማረከ ሲሏት ክብር ከእስራኤል ለቀቀ አለች። አሁን ታቦት ሄደ አይደለም ያለችው፣ ክብር አለች። ካቦድ አሁን እሷ ያንን እግዚአብሔር የሚቀመጥበትን ታቦት ብቻ አይደለም፣ በታቦቱ ላይ በኪሩቤል ላይ የሚቀመጥ የእስራኤል አምላክ አለ። ያ ምልክት ነው። እግዚአብሔርና ሕዝቡ የሚገናኙ ነው። ኮንታክት ፖይንታቸው ነው እንጂ ታቦቱ እግዚአብሔር አይደለም። ታቦቱ ተማረከ። አዎ የኛና የእግዚአብሔር የጋራ ጉዳይ ተማረከ። አዎ እና የቃል ኪዳኑ ታቦት ከሄደ እኮ ይሄ ድንኳን ብቻ ነው፣ የመገናኛ መሆኑ ያቆማል። ምክንያቱም ድንኳኑን የመገናኛ ያደረገው እስራኤልና እግዚአብሔር የሚገናኙበት ነው። እግዚአብሔር ከሌለ ከማጋ ነው ህብረት ምንር ክብር ከእስራኤል ለቀቀ ብላ እሷ ናት የቆጫት። ኤሊ አልቆጨውም። የታቦቱ መማረክ አይደለም በጣም ያንገበገበው። ልጆች ሞቱ ሲሉት ወደቀ፣ አንገቱ ተሰበረ ይላል። ሰውነቱ በጣም ከባድ ነበር የሚል ቃል አንብባቸዋል። በቃ ወደቀ ይልና አንገቱ ተሰብሮ ሞተ ይላል። የእግዚአብሔር የቃል ኪዳን ታቦት ሌላ ምድር ገባ ይላል። ሌላ ምድር ገብቶ ያው የሰራውን ስራ ታውቃላችሁ። ያኔ የተማረከ ታቦት ነው። ባይዘዌ የተማረከ በእርግጥ የሚል ቃል አለ። እግዚአብሔር ተማርኮ ሄደ የሚል ተማርኮ አይደለም ሄዶ ነው። ማን ይማርከዋል? ሄዶ እኮ ያደረገውን ታውቃላችሁ። ተማርኮ የገባ እንዲህ ነው። እንዲህ እጅና እግሩ ላይ ሰንሰለት ተደርጎለት ይቀመጣል እንጂ እግዚአብሔር እኮ ዳጎን ቤተ ጣዖት ገብቶ የሰራውን ታውቃላችሁ። ዳጎንን እኮ አሰቃዩ። በሰላም የተቀመጠ ጣዖት ሳይቸግሩ አመጡበት። ዳጎን በሰላም ተደላድሎ ቁጭ ብሎ ባክ የእስራኤል አምላክ አምጥተለት ዝም ብሎ አራት ማዕዘን የሆነ እንጨት ነው የመሰለው እና ሲያዩ ያምራል። ባይዘው መላእክት እዚህ ክሩቤልና ሱራፌል አሉ እና በመካከሉ እግዚአብሔር አለ እና ዳጎን ጋር መጡለት። ፊት ለፊቱ አስቀመጡት። ይኸውልህ ማርከን አመጣ ነው አንተ አግዘህን አሉት። እንግዲህ ዳጎን ቤተ ጣዖት አስገቡት ይላል እግዚአብሔርን። አሁን እግዚአብሔር ታውቃላችሁ ለመዋጋት ሜዳ አይመርጥም፣ በሜዳ አይልም፣ ደጋፊ አይፈልግም፣ ብቻው። እስቲ አሜን በሏ። ዓለም ሁሉ ቢክደው እሱ ብቻው ለዘላለም ታምኖ ይኖራል። በቃ ብንከተለው ለኛ ነው ጥቅሙ እንጂ እኔ ባልከተለው እግዚአብሔር አይጎልበትም። የማይቆጠሩ መላእክት በሰማይ ለዘላለም ቅዱስ ቅዱስ ይሉታል። ክብር ጎሎት አይደለም የጠራኝ፣ እኔን ሊባርከኝ ፈልጎ ለዘላለም ሊያኖረኝ ነው የጠራኝ። እና ብቻውን ገባ። ዳጎን አስቡት እንግዲህ ቲፎዞ ማት አሸንፈን የመጣው ይሉታል። ድል አድርገህ እኮ ነው የሰጠህ አምላካችን ዳጎን አሸነፈልን ነው። ሁሌ ጦርነቱ ባይዘው እነሱ ካሸነፉ ለአማልክታቸው፣ እስራኤል ካሸነፈች ለአምላኳ ነው። ውጊያው የሰው አይደለም፣ ውጊያው መንፈሳዊ ዓለም ነው። ትዝ የሚላችሁ ከሆነ ሶምሶንን ይዘው አይኑን አወጡት ይልና አምላካችን ሶምሶንን አሳልፎ ሰጠን ያሉት። ጦርነቱ የሶምሶንና የነሱ አይደለም። የሳምሶን አምላክ ተሸንፎ ሳምሶንን ያዝነው ነው። ስለዚህ አሁን እናንተ ፌል ስታደርጉ ባይዘው የምትሰደቡት ብቻችሁን አይደለም፣ አምላካችሁ ነው የሚሰደቡ ባይዘው ብለን ነበር እኮ። ዝም ብለው እኮ ነው የተከተሉት። ማንን ብቻዬን እኮ ነው እኮ አይቻልም። ብቻህን የምትወክለው መንፈሳዊ ዓለም አለ። እስቲ አሜን በሉ። ጎናቸው እግዚአብሔርን ተወክለዋለህ፣ ተጠንቅቀ ኑር በሉት። አዎ ከዛ መጽሐፉ ሲናገር ዳጎን ቤተ ጣዖት ገባ። ያው የመጀመሪያ ቀን ሲመጡ ዳጎን ወድቆ ጠበቃቸው። ወድቋል።
እናንተ በስነ ስርዓት አላስቀመጣችሁትም ብለው ለካ ገፍትሮት ነው። ዳጎን ጣዖት ነው አያወራም እንጂ ቢያወራ ኖሮ ባይዝ አውጡኝ ኦሬዲ እግዚአብሔር ከገባ ይወስዷላ ቦታውን። እንኳን እግዚአብሔር ይቅርና አባቶቻችን እኮ የረገጣችሁት ትወስዳላችሁ ብሏል። እንኳን እሱ መጥቶበት እኛ ራሱ ከሄድን እኮ እንወስደዋለን። እና መልሶ አስቀመጡ። በማግስቱ ሲመጡ ደግሞ እጁና እግሩ ተሰባብሯል። ግን ጥልጥል አድርጎ ጥሎታል። በሚቀጥለው ሲመጡ አንገቱ ተሰብሯል። ከዚህ በኋላ ይሄ አምላክ ሊሆን አይችልም አሉ። እግዚአብሔር ቀጥሎ ህዝቡን ነው በባጭ የመታው። አሁን ውስጥ ያለውን ጨረሰው ወደ ደጅ ወጣ። ጠንቋዮቻቸው ሲጠየቁ የእስራኤል አምላክ ነው እና የሚፈልገውን ፕሮቶኮሉን ጠይቁና ሄዳችሁ በፕሮቶኮል መሰረት አስወጡት። ዝም ብለን ማውጣት አይቻልም። ማን ይሸከመዋል? ይገለሃል። ስለዚህ በሚፈልገው መንገድ አድርጉለት ተባለ። ምንድነው ገና ምንድነው ባልወለዱ ጊደሮች በመናምን ተደርጎ ከዛ በእንትን ተደርጎ ወደ እስራኤል ምድር ዝም ብለው ሰደዱት ነው የሚለው። ባይዘው እንትና ቤት ይግባ አይገባ ጉዳያችን ብቻ ይውጣ ከሀገራችን ብለው አሚናዳብ የሚባል ሰውዬ ቤት ተቀመጠ። በዚህ ሁሉ ዘመን ሳኦል ሞተ መሃል። እንግዲህ ሳኦልም አስቡት እንግዲህ ሳኦል ጀምሮ በሳኦል ዘመነ መንግስት አልተፈለገም እግዚአብሔር የት ነው ተብሎ ያለ እግዚአብሔር ነው 40 ዓመት ሙሉ ሳኦል የከረመው። 38 ዓመት ተኩል እንደውም ሲጀመር ሙታን ጠሪ ምናምን ጋር እየሄደውሉ ነው የሰማው። ይቻላል ማለት ነው በጭንቅላት መኖር። ከእግዚአብሔር ጋር መኖር ግን ክብር ነው።